ዛሬ እጅግ በጣም በሚያስገርም መልኩ ክሪስማስ ዴይ ነው። Christmas celebrated on 25th December. ግን እኮ ሞ ሳላህ አክብሯል። Astaghfirullah, no! Mo Salah actually posted his Christmas post! ኖ ግን 2026 ሊገባ ነው። ታዲያኛ በዚህ ሁሉ ነገር ምን አገባን? على جبين سعادتي وأفكاري تجري الحروف የ2026 ረመዳን ሊገባ ጥቂት ቀናቶች ብቻ ይቀሩናል። How many day left from Ramadan? ረመዳን 2026 ፌብ 17 about 51 day left 51 ቀናት ይቀሩታል። 51 ቀናት ስለሚቀሩት ረመዳንን ልንጀምር 51 ቀን ብቻ ስለቀረን ለዚህም እቅድ ማውጣት ግዴታ ሆኖብናል። በረመዳን ውስጥ አንደኛ ማድረግ ያለብኝ ብዬ የወሰንኩት ነገር ምንድነው? ረመዳንን ሙሉ መጾም። አስደንግጧ። እንዴት ነው የምትደነግጡት? አንተ ኮረቦንዳና ምንድነው የምትለኝ? እንዴ አይታወቅም እኮ ምናልባት ታመሜ ወይም ደግሞ ልሞት እችላለሁ። ሙሉ መጾም የሚለው 26 27 ጾማለሁ ማለት አይደለም። ከዚህ በፊት ተረጋጉ። ደሮን ሲያታልሏት በመጫኛ ጣሏት ይባላል። ሁለተኛ እቅዳችን የሚሆነው ቁርአንን በ10 ቀን ሁለቴ ማክተም። ረመዳን 30 ቀናቶች አሉት። 30 ቀን ማለት ደግሞ በ10 ቀን ሁለቴ ካከተምን በ30 ቀን ውስጥ 2 ሲባዛ በ36 እናከትማለን ማለት ነው ኢንሻአላህ። በሶስተኛ ደረጃ ደግሞ ያዝነው ነገር ቢኖር አላስፈላጊ ቦታዎችና አላስፈላጊ የስልክ ንግግርን መቀነስ። ይሄ ወሳኙ ነገር ነው። ሁላችንም እየተፈተንበት ያለው ጉዳይ ስለሆነ አላስፈላጊ ስልኮችን ማውራትና አላስፈላጊ የሆኑ ንግግሮች በረመዳን ወቅት አያስፈልግም። በጣም አሪፍ ነው። አቤት አቤት አቤት። አራተኛው ሙሉ ረመዳንን ስሁር መብላት። አትሳቁ፣ ወላሂ አትሳቁ። ሙሉ ረመዳንን ስሁር መብላት አለብኝ። ሆዳ በቃ በሆዳ። አምስተኛው ከአንሱ ቤተሰቦች ጋራ ሁሌ መገናኘት። ሁሌ ከናንተ ጋር መገናኘት እንፈልጋለሁ። ሁሌ ከናንተ ጋር ማውራት እንፈልጋለሁ። ከናንተ ጋር ሳወራ የሆነ ነገሬ በጣም ደስ ይለኛል። እውነቴን ነው የምላችሁ። የሆነ ነገሬ በቃ ጥሩ ስሜት ስለሚሰማኝ ሁሌ ከናንተ ጋር ማውራትና ሁሌ ከናንተ ጋር መደሰት እንፈልጋለሁ። ደሮን ሲያታልሏት በመጫኛ ጣሏት ይባላል። 1 2 3 ሙሉ ረመዳንን መጾም ብለናል። አምስተኛ ላይ ከአንሱ ቤተሰቦች ጋር እሱንም ብለናል። ስድስተኛ ሌይል ወይንም የሌሊቱን ሰላት በአግባቡ መስገድ። ይሄ የእናንተ እቅድ ውስጥም ሊኖር የሚገባው ትልቁ ፕሮግራም ነው። የራስን ህይወት ሳትመራ በሰው ህይወት ውስጥ ትገባለህ። ሰባተኛው 10 የመጨረሻ ቀናትን በአግባቡ መጠቀም። እቺ ወሳኝ ነው። እቺ ወሳኝ ናት። 10 የመጨረሻ ቀናቶች ምን እንደሆነ ለእናንተ መናገር አያስፈልግም። ሁላችሁም በዚህ ጉዳይ ላይ ዓሊሞች ስለሆናችሁ 10 የመጨረሻ ቀናትን በአግባቡ መጠቀም። 8ኛው ለይለቱል ቀድርን ማግኘት። ይህን ካላገኘው ረመዳን ላይ ምኑን ተጠቀምኩ? ለይለቱል ቀድር ካልተገኘ ረመዳን ውስጥ ምኑን ጾምኩ? ለይለቱል ቀድር መገኘት ያለበት ትልቁ ዋነኛው እንደው ሌላው ይቅር ለይለቱል ቀድር መገኘት ያለበት። 9ኛው ለኢድ ልብስ መግዛት። እባክህ ፈጣሪ እባክህ ትንሽ አቆየኝ። አንተ ልጅ ተመልሰ ህፃን እየሆንክ ነው እንዴ ልትሉኝ ነው? አቤት ግፍ! ማና 10ኛውና የመጨረሻው ዒድን ከቤተሰብ ጋራ ማሳለፍ። ጓደኛ ቤተሰብ፣ እናንተ ቤተሰብ ናችሁ። አልሙስሊሙ አኹል ሙስሊም፣ ሙስሊሞች ወንድማማቾች ናቸው፣ ቤተሰብ ናቸው፣ አንድ ናቸው እንደማለት ነው። ከናንተ ጋር ማሳለፍም ከቤተሰብ ጋር ማሳለፍም አንድ እንደሆነ ልታውቁ ይገባል እላችኋለሁ። እነዚህ 10 ነገሮችን በረመዳን ውስጥ አቅጃለሁ። እስቲ አላህ ያግዝ በሉ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ፣ ሁሉ ሸጋ፣ ሁሉ ነገር ሰላም ነው።
ሰሞኑን ደግሞ እያጠናነቁት ነው በኡስታዛችን ላይ የተነሱት ቻሌንጅ እጅግ በጣም አስገራሚ ነው። ሙስሊም ሆኖ ሁላ ኡስታዝን እየሰደቡ ያሉ ሰዎችም ስላሉ እነሱ ነገርንም እንመለከታለን። ከዛም ባለፈ ደግሞ አንድ ወንድማችን ደግሞ ከቤተ ክርስቲያን ዙሪያ አንድ ፎቶን አግኝቷል። እሱ ነገርን በስፋት እንመለከታለን። ሲቀጥል ደግሞ ብዙ ነገሮችን ይዘናል። እናንተ ብቻ እስከ ቪዲዮ መጨረሻ ድረስ ከኛ ጋር መዝናናታችሁን መጸናነቃችሁን እንድታቆሙ እያሳሰብኩኝ እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳደረሱ። ይህንን ቪዲዮ ደግሞ ሁላችሁም በላይክ እንዘምር እስቲ። የራመዳን እንትን ደስ ስለሆነ ሁላችሁም እስኪ 20 ሺህ ላይክ 20 ሺህ በሰል 20 ሺህ ያው ለእናንተ ብዙ ነው ለእናንተ እንዴ ይደረግ። ሁላችንም ላይክ እያደረግን ቀጥታ ቪዲዮን እንጀምራለን። ማለቴ ድመቷ ምንድናት? ድመቷ በሙዓዝ ቦታ ተተክታ ነው። ሙዓዝ መሆኗ ነው ድመቷ። አይ ለቀልዱ ነው አታምሩት፣ ለቀልዱ ነው። እስቲ ይሄንን ቪዲዮ ደግሞ በዱዓ እንጀምራለን። ዱዓ ያስፈልገናል። እውነት በጣም ተለያይተናል፣ በጣም ተራርቀናል፣ በጣም ብዙ ሀጃዎች ስላሉን እስቲ በዱዓ እንጀምር። አላህዬ አሁን እያየኝ ያለውን ሰው ህይወቱን ቀይርለት፣ እቅዱን አስምርለት፣ በሁሉም ነገር ስኬታማ አድርገው፣ በትዳሩ፣ በስራው፣ በህይወቱ ስኬታማ አድርገው፣ ጤናውን ጠብቅለት፣ ወላጆቹን ጠብቅለት፣ የሚወደውን ጠብቅለት። ካልታሰበ አደጋ፣ ካልታሰበ ሞት፣ ወጥቶ ከመቅረት፣ ሰው እጅ ላይ ከመውደቅ አንተ ጠብቀው። የሰው ፊት አታሳየው፣ ጥገኛ አታድርገው፣ የራሱን የሆነ ስራ ስጠው። ለፋበትን የጣረበትን ነገር አሳክተህ አስደስተው። አሚን ላላችሁት ሁሉ ይሁን። አላሁመ ሰሊ አሚን ብለናል። ለሁላችንም ዱዓችን ይበቃናል። እናንተንም እንደደረሳችሁ ተስፋ አደርጋለሁ። አሚን እንዳላችሁ ተስፋ አደርጋለሁ። አንዳንድ ሴቶች ደግሞ እንደዚህ ረጋ ስትሉ በጣም ያምርባችኋል። እሺ እንደዚህ ልጅም ረጋ ለማለት ሞክሩ። አንቱን በማለም ሙሐመድ የኛ ሙሐመድ የኔ አንቱን ካላየ አተጋማኝ ጀማሉ በቱ ታምር ቢሆን ነው ስንቱ ተማማ ሳዩት ያመነው ማሊኩ አላህ። ሴቶች እንደዚህ ረጋ ስትሉ በጣም ስለሚያምርባችሁ ሁላችሁም እንደዚህ ልጅ እስቲ ረጋ ለማለት እንሞክር። ዝም ብለን ሆይ ሆይ እያልን ነው እንጂ እንዳለ ያለውን እውነት አላ believe I'm whole, I don't need to heal, I believe I'm rich, it's already real. ጥንካሬ እጅግ በጣም ጥሩ ነገር ነው። ሊበረታቱ ከሚገቡ ነገሮች ውስጥ አንዱ ነው። ሴቶች እንደዚህ ጠንከር ሲሉ ጥሩ ነገር ነው። ግን ሁለት ጎረምሳውን ቤት ውስጥ ምን ይሰራል? ማለት እሱ ወይ ስፖርትን ማቆም አለበት፣ አንቺ ስፖርትን እየሰራሽ እሱ ስፖርትን ማቆም አለበት። ሁለቱ ናችሁ ስፖርት ከሰራችሁ ቤት ውስጥ ችግር ይፈጠራል። ትንሽዬ በቃ እሱ ኩክ ማድረግ መቻል አለበት የሚሉ ሀሳቦችም እየተነሱ ነው። የደወሉላቸው ደንበኛ ሬቸል ጓጃም ልጅ ብሎዋጂ ሚስቴናት እንጂ ደንበኛ ናት። ታይታል፣ ተቀርጻል፣ የትም አትሄድ። ጠይቀው ቶሎ ተናገር። ይሄ ልጅ ጁምዓ ለመስገድ ብሎ በዚህ ፎርፎ ዘሎ እየሄደ ነው። እኛ ስንጠይቀው ጊዜ ምን አለ? የጁምዓ ሰዓት እያለፈብኝ ነው አለ። ይሄ አሁን ከእስር ትገባዋል። ይሄ ልጅ ወላሂ
እስልምና ላይ ድርድር የለም። እንኳን ይሄን አይደለም ቤተ መንግስትም ላይ እኮ የሚወጡ ብዙዎች አሉ። እስልምና ላይ እንደማይቀለድ ጠንክሮ ያውቃሉ። ከስር መሰረቱ ጠንካራ እንደሆነ ብዙዎቹ አስረግጠው ያውቁታል። ሰላም ሰዎች፣ ውሃ ከቧንቧ በሃይላንድ ለመቅዳት ፈልጋችሁ ነገር ግን ሃይላንዱ ክዳኑ ዝግ ከሆነና ውሃው አልቀዳ እያለ ካስቸገራችሁ እና ደግሞ በሌለ ውሃ ከምታባክኑት በዚህ መልኩ የሃይላንዳችሁን ክዳን ከፍታችሁ በቀላሉ ውሃችሁን መቅዳትና ሃይላንዳችሁንም መሙላት ከዛም መጠቀም ትችላላችሁ ማለት ነው። ቴክኖሎጂ አንቺ ባደርሽልን እኮ በጣም ጨንቆን ነበር። እንደዚህ አይነት ነገሮችን መፍጠር መቻል አለብን ሁላችን። ኡራችሁ ደግሞ በአግባቡ ለእህታችን ዩቲ የጋብቻ ጥያቄ ጠይቋል ብሎ እያወሩ ያሉትም አሉ። ዩቲ በእግዚአብሔር እንጋባ። አልፈልግም። አንዴም እንኳን ምን ልቤ በጣም ይወድሻል። አካላቴ አንቺን ይመኝሻል። ትልቅ ሰውኛ ተውና በስርዓት ትልቅ ነኛ፣ እድሜ ነው ትልቅ ነኝ። ይሄ የተጋበኛ አባቴ ሞት ምንድነው? እምቢ ስልህ እሺ ማን አንተ አትለምነኝም እንዴ? ጋብቻ በልመና ሳይሆን በስምምነት የሚሆን ነገር ይመስለኛል። በልመና መቀየር ከቻላችሁ በጣም አሪፍ ነው። ግን አንዳንዶቹ የልመና ብቃታቸው ዝቅተኛ ስለሆነ እነሱንም ለመረዳት ሞክሩ እንደ ሐሳብ። አላህ አባትሽን አንተሻል እና የተሻለውን ሰው ልክልሻለሁ ብሎ የሰጠኝ አይነት ምንም በቃ አይመልከት ማክረፍ። ኧረ እባክህ ለሁለታችን ፍቅር መስዋዕትነት በጣም ከፍያለሁ። ጓደኛ አለሽ ምናምን ሲሉኝ አዎ አለኝ ምናምን ብዬ ፎቶ ሳሳይ እኔ ቆንጆ ነው ግን ህፃን ልጅ ነው ባላል። መሀል ላይ ደግሞ እንጣላ ነበር። ሄደሽ ቤተሰብ ጠይቀሽ ነው ስትባል እሷ ጨራርሰው ነገር ቀኑን ቆርጣ ምን ብላ ጨራርሳ መጣች። አይ ያበራችሁ ነው እናንተ አሁን ለትዳር በቅታችኋል። እዚህ እኮ ቤተሰቦቻችን ከእናንተ ታላላቆች እኮ እዚህ ጋር አሉ። አሁን ዝም ብሎ እያፈጠጡ ይህንን ነገር እያዩ ነው። ምን አባህን ሳገባህ ምን ይሻለናል? እሺ እንደ ሐሳብ አንቺው ምን ይሻልሻል? አንተ ምን ይሻልሃል? ማግሌ የቤት ሊመጣ ነው። ታገባኝ ከሆነ አግባኝ ምናምን ነገር አልኩት። በዛን ሰዓትም ሐሳብ ነው እንጂ ያለን የተሟላ ነገር ኖሮ አይደለም። በጣም አልቅሰን ዱአ አድርገናል። አለፈው ረመዳን ማለት ነው አብረን እንድንሆን። የሰርጉ ቀን በጣም እኔ ጋር በጣም ከባድ ነበር። እሷ ጋር ቀላል ነው። ህይወቴ ነው መተነፈሳት እስትንፋሴ እሱ። ትዳርን የሚፈሩ ሰዎች ትዳር እንደፍረው ቢገቡ ለኔ አንደኛ ነሽ። በቃ በጣም የምታስብልኝ ጀግና ወንድ ነው። ምንም አይነት ቃል የለኝም። እያበረታታችሁ ነው። እንግባ፣ እውነታችሁን ነው። እንግባ እስቲ እቅድ እናውጣ። አሁን እቅዱን እንጽፋለን። ነገ መወያየት አለብን። አሁን በዚህ ጉዳይ ላይ መወያየት አለብን። አንቺ መግባት አለብን። እርስ በርስ ከተስማማን እኮ ነገሮች በጣም ትንሽ ናቸው። ወላሂ እኔ እንግዲህ ያን ነገር አላሰብኩትም። እስቲ የድሮ የሰሃቦቻችን እንስቶች የት ናቸው ያሉት? በሲዋክ መህሬን ብታረግ ምንም ችግር የለውም የምትሉ አይነት ሴቶች አላቸው። ዘመን ተቀይሯል፣ ጊዜ ተቀይሯል። ኢትዮጵያዊ ሴት ከማግባታችሁ በፊት ኪሳችሁ በገንዘብ መሙላት አለበት ሲል ታዋቂው ቲክቶከርም ተናግሯል። የፈራውት አውርቼ ሳልጨርስ ካፌ እንኳን በአገር ውስጥ በውጪ ሄደው ወጪያቸው እየተቻለ አይደለም እየተባለም ይገኛል። ነገሩም እንዲህ ነው። ከኋላ የምታዩት ታዋቂ ቲክቶከር ሲሆን ፊቱ ላይ ግራ መጋባት እየታየበት በካሜራ ፊት ቀረብ ብሎ ኢትዮጵያዊ ማግባት ማለት ምን ማለት እንደሆነ ታውቃላችሁ? በመጀመሪያ የኪስ ቦርሳችሁ ሁልጊዜ ዝግጁ መሆን አለበት። ገበያ መውጣት በጣም ይወዳሉ። ሜካፕ፣ ልብስ፣ ጫማ፣ አንዳንዴ የማያስፈልጋቸውን ነገር ሁሉ መግዛት ይወዳሉ። ዝግጁ ሆናችሁ ካልመጣችሁ ፈተና ነው በማለት በግርምት የተናገረ ሲሆን ሚስት ባህላችን ውድ ነገር እንወዳለን ብለዋለች። እስቲ በዚህ ኢትዮጵያዊ ሴቶች ተስማማላችሁ? የነሱን አካውንትም እዚህ ላይ ሜንሽን እያደረጋችሁ ሐሳባችሁን መስጠት ትችላላችሁ። መልካም ነገሩ እንደዚህ ከሆነ እንደዚህ ጥናት ተደርጎበት በውጭ ሀገር ደረጃው እንደዚህ ማማረር ከቻላችሁ በጣም ከባድ ነው። ለነገሩ ይሄ እናንተን እንደማይመለከት ተስፋ አደርጋለሁ። አሁን አንቺን አይመለከትሽም አውቃለሁ። አንቺ ከእንደዚህ አይነት ነገሮች ንጹህ ነሽ። ዶሮን ሲያታልሏት በመጫኛ ጣሏት ይባላል። አላህ ሁሉን ቻይ ነው ብለህ ታምናለህ አይደል? አዎ። መውለድ አይችልም?
ከፈለገ ሊችል ይችላል። እሱ ከማን ነው የሚወልደው? ነው ያልነበረን ሰው ወደ መኖር ያመጣ አምላክ ነው አይደለ? ልጅንም ለመውለድ የማን እርዳታ ያስፈልገዋል? መውለድ የሚባለውን ነገር ራሱ ያመጣው ራሱ አላህ ነው። አላህ ሁሉን ቻይ ከሆነ መውለድም ይችላል ብዬ አምናለሁ። መልሶለታል እኮ። ይህንን ቪዲዮ እስቲ በደንብ ሼር፣ ኮፒ ሊንክ አድርጉት። ቢፈልግ ሊችል ይችላል። 4 ነጥብ። አምላክ መውለድን ፈጥሯል። ስለዚህ መውለድ አለበት ከተባለ እኮ አምላክ ሰይጣንን ፈጥሯል። ስለዚህ ሰይጣን መሆን አለበት። በመሆንና በመቻል እኮ ከፍተኛ ልዩነት አለ። ለምሳሌ አምላክ ህንዶች እንደሚሉት ላም አልሆነም። ለምን? ስለማይችል ነው? አይደለም፣ ስለማይመጥነው መገለጫው ስላልሆነ ነው። አምላክ ሁሉን ይችላል ሲባል እኮ ግዴታ ከክብር ወርዶ የእንስሳ ተግባር ይፈጽማል፣ እንስሳ ይሆናል፣ ራሱን ያዋርዳል እየተባለ እኮ አይደለም። መውለድ፣ መብላት፣ መጠጣት፣ መሽናት ወዘተ እንስሳዊ ባህሪ ናቸው። አምላክን አይመጥኑትም። ስለዚህ አልወለደም። ትንቢተ ኢሳይያስ 45:5 እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም፣ ከኔ በቀር አምላክ የለም። በፀሐይ መውጫና በምዕራብ ያሉ ከኔ በቀር ማንም ሌላ እንደሌለ ያውቁ ዘንድ አስታጠቅኩ። አንተ ግን አላወከኝም። እኔ እግዚአብሔር ነኝ፣ ከኔም ሌላ ማንም የለም። ቼስ እነሱ እንደሚሉት ከወለደ አይኑም ባይኑ ካየ እኔ ብቻ ነኝ ያለሁት፣ ከኔ ውጪ ማንም የለም አይልም። ወሰላሙ አለይኩም። አምላክን መልሶ የራሳቸው ቢጤ የራሳቸው ጓደኛ ሊያረጉ ይፈልጋሉ። እንደዛም ሆኖ ደግሞ በጭካኔ እንደዛም ሆኖ ደግሞ በሙሉ መንፈስ የሚከራከሩት ነገር እጅግ በጣም ያስገርማል። አንዳንድ ክርስቲያኖችም ደግሞ እንደዚህ ይላሉ። ሁሉም መሆን የምንፈልገው እኮ ጎደን ሳይሆን መጀመሪያ ጥያቄያችን ስለማትመልሱ፣ ሁለተኛ ደግሞ ጥያቄ ስንጠየቅ አባቶቻችን አዋርዳችሁ ብላችሁ ስለምትወግዙ ነው። አብዛኞቹ የሰለሙት በዚህ መንገድ ነው። አሁን የቀረነው ጥቂቶችንን እኛም እንሰልማለን ኢንሻአላህ። ተቃጠለን እኮ ወገን። ጥያቄ በጠየቀነው ቁጥር አካውንት ማቃጠል፣ ማዘጋት፣ ዋርኒንግ ውስጥ መክተት። አሁን እኔ አንድ ቪዲዮ ፖስት ማድረግ አልቻልኩም። እንጠይቃለን፣ ካለን እንሰልማለን፣ እውነት ያለበት እንፈልጋለን። አለቀ። ይህንን እውነት እንዳያገኙ ነው መጀመሪያ እስላምን ዲሞናይዝድ ማድረግ ወይም ደግሞ ማጠቋቆር የሚፈልጉት። እንደዛ ካልሆነ በስተቀር እነሱ እውነታውን የሚፈልጉ ብዙዎቹ ስላሉ እዛ እምነቱን ለቀው ወደዚህ ሲመጡ ደግሞ እምነታቸው ውሸት እንደሆነ እንዲጋለጥባቸው ስለሚፈሩ እንደዚህ አይነት ድርጊቶችን ያደርጋሉ። ለመክረሽ ነው በማታ ማታ ነው የምትሰማኝ እንጂ እኮ ማታ ማታ ሰው በየት በኩል ነው የምትመክረኝ? አንቺ አሁን አላህ ያጠመምሽ ነው ማቃናሽ። አንቺ ማንኝ ብዬ ነው አንቺ ለመከር የምጠራሽ? አንቺ ማንኝ ብዬ ነኝ? እኔ እኮ የሆነ ጅን አለበት። እቺ ልጅ እንግዲህ አሁን ሙስሊም ናት። ሙስሊም ሆና በላይቭ ላይ እንደዚህ የተገላለጡ እንደዚህ የሆኑ የሚፈልጉትን ነገር ለማግኘት ዲናቸውን ለቆ እንደዚህ የሚሆናሉ። እንደዚህ ሆናችሁ የምታመጡት ብር ሰላም ነው አለና ማን ነው? በእናትህ ጀማሪ ለማይነኝ አበረታቱ ፍጠና ቾክላ ንበላት ቸግረኝ አንተ ፍጠና በል እንግዲህ እንዴ ሁለሞተ ነው ዲያስፖራ ነሽ እንዴ? ለምን ጠየቀኝ? አይ አንዲ ጎደኛዬ እኮ ዲያስፖራ አግብቶ ተለውጧል። እኔም እኮ ከሚለምን ቢሳካልኝ እንደዛ አይነት እድል ይመኛለሁ። እሺ እባክህ በል ይዘው 200 ብርህን ወደ ሀገር ሁሉ ጊዜ ከሚለምን ግን ዲያስፖራ ያገኘ ሁሌ ነው እንዴ እንደዚህ የምትለምነው? 200 ብር ከተሰጠው አስባችሁታል? ከዚህ 200 ቀጣይ አንዴ መንግስት ሰራተኛ ማያገኘውን በአሚን አልፈርድም። አውትፊቱ ምንድን ነው ማለት? አሚር የለበሰው አውትፊት ምንድን ነው? ሴቶች የማን ልብስ ይመስላችኋል? ሴቶች የእናንተ ልብስ ለምን ውድ ሆነ? እንደዚህ መጠየቅ አለባችሁ እናንተ። ምን አገባ ሰውየው እንደፈለገ ይሁን። ምን አገባ አንተ ትመጣለህ? የሴቶች ልብስ የመወደዱ ምክንያት አንዳንድ ወንዶች መጠየቅ አለባቸው። ወይ ጥሩ ተናገር ወይም ዝም በል። አይ የህንዶች ልብስ ነው መሰለኝ ይሄ ነገር። ህንዶች የሚጠቀሙት ልብስ ነው። ተው ይሄ የሴቶች ልብስ አይደለም። ተው እናንተ እንደዚህ አታስቡ። ይሄን ልጅ አውል 9 ወር ተረግዞ አይደለም
በ10 ብር ተገዝቶ አያዋጣም። ኡስታዝ አቡበክር አህመድ የአንድ ፖስት ውጤት የሆነው እጅግ በጣም ብዙዎቹ እየተነጋገሩበት ነው። ኡስታዝ አቡበክር እንደሚታወቀው እንግዲህ ከአንድ ድርጅት ተቀብለው ፖስተው ነበር። ያ ድርጅት በራሳቸው ፔጅ ከለቀቁ ብዙዎቹ መመልከት ስለማይችሉ ኡስታዝ አቡበክር አህመድ ስር ቢፖስት ያ ነገር እጅግ በጣም ጥሩ ነው ተብሎ በኡስታዝ አቡበክር አህመድ የፌስቡክ ፔጅ ስር ነበር የተፖስተው። ኡስታዝ አቡበክርም እንግዲህ ዛ ድርጅት ላይ እጅግ በጣም ትልቅ ቦታ ስላላቸው በራሳቸው የፌስቡክ ፔጅ ላይ ቢለጠፍ ብዙዎቹ መመልከት እድል ስለሚኖራቸው ያ ነገር እጅግ በጣም አሪፍ ነው ተብሎ በኡስታዝ አቡበክር ፔጅ ስር ይፖስታል። ከተፖሰተ በኋላ ብዙዎቹ እየተነጋገሩበት፣ ብዙዎቹ ደግሞ ኡስታዝ አቡበክርን እየሰደቡበት ያሉበት ሁኔታ ይታያል። አንዳንድ ሙስሊሞች ደግሞ ጭራሽ ከመስመር እየወጡ ነበር። የሙዚቃ ቤት ዱርዬ፣ የደሴ ሙዚቃ ቤት ዱርዬ ባለጌ፣ እሱ 4 ሚስቶቹን የተደላደለ ቤት ቪላ ቤት አስቀምጦ ልጆቹን ጥሩ ትምህርት ቤት እያስተማረ ለምን ጋደምሽት ቡልሽት ለምን? እኛ ሙስሊሞች ሙስሊም የተራበን እርዱ ነው የሚለው፣ የተራበን አብሉ፣ የተጠማን አጠጡ፣ ክርስቲያኖችንም ጎረቤት አድርጓቸው ነው የሚለው። እንዴ የራሱ 4ቱን ሚስቶች ቪላ ቤት አስቀምጦ ልጆቹን ጥሩ ትምህርት ቤት እያስተማረ ለምንድነው ታደኛ? ለምንድነው ሌሎቹ የድሃው ልጆች እንዲረዱ ራሱ የማይፈልገው? ለምን? እቺ ልጅ እንደዚህ በማውራቷ ብዙ ክርስቲያኖች ሊያጨበጭቡ ወይም ደግሞ የሆነ ነገር ሊሏት ይችላሉ። ጥሩ ነገሮች ለሷ ሊሉ ይችላሉ። ግን ኡስታዝ አቡበክር እንዴት ነው ይሄ ነገር ታስቦ እንደዚህ የሆነው የሚል ሚስጥሩን የሚያቅሰው ማንም ሰው አልነበረም። ኡስታዝ አቡበክር ይሄንን ነገር ባያደርግ ኖሮ ያ ድርጅት ከዚህ በፊት ብዙ ህፃናትን፣ ብዙ የተቸገሩ ሰዎችን እየረዳ የነበረው ድርጅት ዛሬ ይዘጋና በሱ ቦታ ከባድ ችግሮች ሊፈጠሩ ስለሚችሉ ያንን ነገር አድርጓል፣ ታድጓል። መመስገን ያለበት ሰውን ምንም ነገር ሳናቅ እየሰደብን ነበር። አንዳንድ ክርስቲያኖች ደግሞ የገባቸው እንደዚህ ብሎ ያወራሉ። አሁን ይሄ ሰው የሚሰደብ ነው በመድኃኒዓለም ሉክ፣ ይሄ ሰው የሚሰደብ ነው። ይሄ ጀግና፣ ይሄ ሙጃ ፍየል አራሽ፣ አሁን ይሄ ሰው ይሰደባል። ሙስሊሞች ሉክ ዩዝ በወያኔ ጊዜ መስዋዕት የከፈለ ሰው ነው። ይሄ ማለት መስዋዕት የከፈለ ያ በማያውቀው ነገር ስንት ነገር የተደረገ ምስኪን ሰው አሁን ይሄ ይሰደባል። ባለጌ እኮ ነው የተጠራቀመው። አበስ ገበብ የዚህ ግፍ ራሱ ይገላችኋል። አይስወር ከአህመዲን ጀበል ጋር ስንት ነገር ነው ያደረገ ይሄ ሰውዬ። እንኳን አማራ እኔ ቆራበታለሁ። እሱ የቀሰቀሰው ትግል ነው ዛሬ እዚህ ጋር እሱና አህመዲን ጀበል። ወያኔ እኮ ጦስ እኮ ነው የገባችሁ። ጉድ ልንገራት፣ ወያኔ ጦስ እኮ የገባችሁ። ለዚህ ሁላ ውድቀታችን፣ ለዚህ ሁላ መከራ ያገባችን እኮ እነዚህ እናታቆ ባለጌ እኮ ነው። እኔም ብገሉኝ ይሻላል እሱን ከምትናገሩት። አይስወር እኛ በጣም ክብር አለ ለእንደነዚህ አይነት ሰዎች። ምክንያቱም ከአህመዲን ጀበል ጋር ሆኖ የከፈለው ክፍያ አይደለም ለነፃነት። አንተ ባለጌ ፍየል ሻጭ፣ ድሮስ የወርቁ አይተነው ውሻ እንኳን ፎቶን አይደለም እግሩን ብትልሰው ራሱ የሱን ጀግንነት አታገኝም። ግን ቢረሳ ዛሬ ለፎሎወርሳቸው ወይም ደግሞ ታዳሚ ለማግኘት የሚጥሩ ሰዎች ይህንን ነገር አያውቁም ነበር። ከዚህ በፊት ይህንን ንግግር አልሰሙም ነበር። መቼም ቢሆን ይቻላል። ይሄንን በሙሉ ልብ ኢኽዋን ከምንድን ነው እየፈራን ያለ ነው? እኛ ጦርነት አላወጅም፣ የማንንም እምነት መብት አልነካም፣ የየትኛውንም ስርዓት አልተቃወምም። ህገ መንግስቱ ይከበር ጥያቄያችን ነው። አሁንም ህገ መንግስቱን እናስከብራለን የሚሉት አካላቶች ህገ መንግስቱን ያክብሩ፣ በእምነታችን ላይ ጣልቃ አይግቡበት። ይሄው ነው ጥያቄያችን። ቁለን ዩሲበና ኢላ ማ ከተበላሁ ለና፣ አላህ ካልፈቀደልን ውጪ እኛ ላይ የሚደርስ ነገር አለ ብሎ እየተናገረ እስልምና ላይ ጣልቃ ገብተው እንደፈለጉ ለማድረግ ሲፎክሩ የነበሩትን አካላት አፋቸውን ያስያዘና እጅግ በጣም ትልቅ ታሪክ በሙስሊም ዘንድ የማይረሳ ታሪክን ሰርቶ ያለፈን ጀግና ዛሬ ሁሉም መቶ አፉን የሚጠርግበት እጅግ በጣም ያናድዳል። አቡበከርን አላህ ሱብሓነሁ ወተዓላ ከክፉ ነገር ይጠብቀው። አንድ ነገር ሲፈጠር ለምን፣ እንዴት፣ ከየት ወዴት ብሎ ቆም ብሎ ማየት ያስፈልጋል። አግማስ ኢትዮጵያ ተቋም ነው። ያ ደግሞ የሚንቀሳቀሰው በፍቃድ ነው። ያን ፍቃድ የሰጠው አካል ደግሞ የሚፈቅድለትና የሚከለክለው ነገር አለ። የሚከለክለው ነገር ውስጥ ከገባ ድርጅቱ ሊዘጋ ይችላል። ከተዘጋ ደግሞ ብዙ ምስኪኖች የሚጎዱ አሉ። ማንኛውም አገር ላይ ድርጅቶች ሲከፈት የሚሰጣቸው የሚፈቀድላቸው ነገር አለ፣ የሚከለከሉት ነገር አለ። ሩል ነው ይሄ የተቀመጠ ማለት ነው።
ያን ደግሞ ያወጡትን አግማስ ኢትዮጵያ ከማንኛውም ፖለቲካ ንክኪ ጋር ያለውን ነገር አንቀበልም ብለው አወጡ። ያወጡትን መግለጫ ደግሞ ሁሉም ፔጅ ላይ ተለቋል። ኡስታዝ አቡበከር ለቀቀ ፔጅ ላይ። ያንን በመልቀቁ ምንድነው እሱን ለማዋረድ፣ እሱን ለማቆሸሽ፣ እሱን ለመሳደብ የተነሱት? አራፉ ችግር እንኳን ቢኖር ራሳችንን እናገራለን። ወንድማችን ነው በኸይር ስራ ፊት ለፊት የምናገኘው። አላህ ሱብሓነሁ ወተዓላ በረህመቱ በእዝነቱ ከነ ቤተሰቦቹ ከክፉ ነገር ይጠብቀው። አላሁማ አሚን። ግን ይሄ ሚስጥር የገባቸው አንዳንድ ክርስቲያናትም ደግሞ እንደዚህ ያወራሉ። ኡስታዝ አቡበከር ላይ አብዛኞቻችሁ ተቃውሞ እያስነሳችሁ ነው። የግል አስተያየታችሁን የጥላቻ ንግግሮችን፣ የጥላቻ ቪዲዮዎች ፖስት እያደረጋችሁ ነው። አሁን ካለባችሁ ችግር እኛ ኢትዮጵያውያን ካለብን ችግር ላይ ችግር የሚቀርፍ እንጂ ችግር የሚፈጥር ሀሳብ እንደው ጠፍቶ ነው። ጥሩ ነገር ፖስት ማድረግ የማትችሉ ከሆነ አለመፖሰት ነው። ኡስታዝ አቡበከር በጣም ጥሩ ሰው ነው። እንዲህ ከተለያዩ የኦርቶዶክስ እምነት ተከታዮች ጋር ቁጭ ብሎ የሚወያይ በጣም ከብዙ ሃይማኖት አባቶች ጋር ቁጭ ብሎ የሚያወራ በጣም የተማረ በጣም ስልጡን ሰው ነው። ከዚህ ሰውዬ ግን ለመተቸት እናንተ 1000፣ 20,000፣ 100,000፣ 200,000 ፎሎወር ስላላችሁ ሀሳብና አስተያየት መስጠት ጥሩ አይደለም እንዴ። ፎሎወራችሁ ስለበዛና ስላደገ ዝም ብላችሁ አስተያየት ምናምን ሁሉን ነገር በቃ ሀሳብ የምትፈቱ ነው እንደሚመስላችሁ? ይህ ሰውዬ እኮ የሃይማኖት አባት እኮ ነው። እንደኛ ሶሻል ሚዲያ ላይ አይደለም ፎሎወር ያለው፣ መሬት ላይ ቁጭ ያለ ብዙ ህዝብ የሚከተለው መጥፎ ስራ በታምር ሊሰራ የማይችል አስተዋይ ሰው እኮ ነው። ባይዘው ቲክታክ በትምህርት ደረጃ ክሬት የሚደረግ የሚከፈት ቢሆን ኖሮ ብዙ ኢትዮጵያውያን ቲክታክ አይኖረንም፣ እኔን ጨምሮ። የምሬን ነው። ድንቁር አትበሉ እንጂ። የገባቸው ብዙዎቹ እንደዚህ ያወሩ ነበር። 15 ሚሊዮን ብሩ በአግማስ ኢትዮጵያ አካውንት ገብቶ ቢሆን ኖሮ ብሩም ድርጅቱም ውሃ ይበላቸው ነበር። አጭር አማርኛ ይሄ ብር እንዲተርፍን የተደረገው እንግዲህ ገንዘቦች በተለያዩ አቅጣጫዎችና መንገዶች ከተፈለጉ ከልብ ካለቀሱ ባይገድም ነውና ተጎጆቹ ጋር የሚደርሱበት 1100 መንገድ አለ። ይሄ ወርቁ አይተነው ራሱ ወርቁ አይተነው ፋውንዴሽን የሚል ፋውንዴሽን ያለው ሰው ነው። በኢትዮጵያ ሲቪክ ማህበራት ኤጀንሲ ፍቃድ ያወጣ፣ ምን መስራት እንዳለበት፣ ከየት ገንዘብ ማምጣት እንዳለበት፣ በምን አይነት መንገድ ገንዘብ መቀበል እንዳለበት ያውቃል። ሆን ብሎ እያወቀ ነው አደባባይ ላይ 15 ሚሊዮን ብር ብሎ ቃል የገባው። ሆን ተብሎ ነው፣ ያውቀዋል። ምክንያቱም ራሱ ፋውንዴሽን ያለው ሰው ነው። ራሱ የእርዳታ ተቋም ያለው ሰው ነው። የእርዳታ ተቋም ገንዘቡ ከየት መጣ እንዴት መጣ ተብሎ ኦዲቴብል የሆነ ኦርጋናይዜሽን እንደሆነ ወርቁ ራሱ ያውቃል። ሆን ብሎ ነው አደባባይ ላይ እችን አጀንዳ ያመጣት። መጀመሪያ ሊሰመርበት የሚገባው የአግማስ ኢትዮጵያ አመራሮች ብስለታቸውን፣ ተራማጅነታቸውና ለቆሙበት ማህበረሰብ ታማኝ መሆናቸውን ያሳዩበት አንደኛው ትልቁ ነገር ይህንን ብር አልቀበልም በእኛ አካውንት አደራችሁን እንዳይገባ ብለው ፈጥነው መናገራቸው 15 ሚሊዮን ብሯ እንዳትወረስ ትልቅ 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 ሀላፍትና የተሞላበት ስራ ነው የሰሩ። እንደሰማችሁት ነው። ሰውየውም ሆን ብሎ ነው ይህንን ነገር እያደረገ የነበረው። ሆን ብሎ ለፖለቲካ ፍላጎቱ ብቻ ነው እንጂ ያንን ብር ለመስጠት ፈልጎ አይደለም። የራሱ የሆነ ድርጅት አለው። በዛ ድርጅት መልኩ ሊወስድላቸው ይችል ነበር፣ ወይም ደግሞ በእጅ አዙር እነሱ መደገፍ ይችል ነበር። እሱ ፖለቲካውን ፈልጎ ነው እንጂ ብሩ ለመስጠት ፈልጎ አይደለም ተብሎ በጣም በስፋት እየተወራበት ነው። በዚህ ሰዓት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ የሆኑት ኡስታዝ አቡበከር አህመድና እንዲሁም ደግሞ ወንድም ካሊድ ፋውንዴሽንም በሆስፒታል የሚገኘው ማስተር አብነት ከበደን እስከ ሆስፒታል ድረስ በመገኘት እንግዲህ መጎብኘታቸው ለመመልከት ችያለሁ። በዚህም ላሳዩት ወንድማዊ ርህራሄና እንዲሁም ፍቅር የተሞላበት ትኩረትና ዱዓ ከልብ እናመሰግናለን ሲሉ በርካቶች ምስጋናቸው አቅርበውላቸዋል። አሁንም ሁላችሁም ለወንድማችን ማስተር አብነት ከበደም በየሃይማኖታችሁ ጸሎት አድርጉለት። ለተጨማሪ ወቅታዊ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሆናችሁ አዘሙ። እቺ ጎደሎ ዓለም ደግማ ይበረክትላት ወንድሜን ማስተር አብነትን። እንዴት እነዚህን የመሰሉ አካላት የሰው ጉሮሮ ላይ ይቆማሉ? የረሃብተኞች ጉሮሮ ላይ እንዴት ይቆማሉ? እንዴት እነዚህ ታሪክ የሚሰሩ ሰዎችን በዚህ ወንጀል መመረዝ እንችላለን? እጅግ በጣም የሚገርማችሁ ነገር ደግሞ አንድ እህታችን አዞረችና እንደዚህ እያለች ነው። አንድ የሃይማኖት አባት ነኝ የሚል ሰው እንዴት ህዝብ ተርቦ እንደዚህ ይጨክናል እያላችሁ ያላችሁ ሰዎች፣ እነኚህን ሰዎች የሃይማኖት አባት ያደረጋቸው ማን ነው? እነኚህን ሰዎች እኮ የፖለቲካ መሪዎች እንጂ የሃይማኖት አባቶች አይደሉም። እናንተ ናችሁ በግድ የሃይማኖት አባት ካልሆናችሁ ብላችሁ ድርቅ እያላችሁ ያላችሁት።
ገባችሁ አይደለ? ለዚህም ነው እኛ ህዝበ ሙስሊሙ የራሳችን መጅሊስ ያስፈልገናል፣ በውሃብያ መጅሊስ አንመራም፣ በእነኚህ አረመኔ ጨካኞች አንመራም እያልን ያለ ነው። ለዚህም ነው አሁን ወቅቱ የደረሰ ይመስለኛል። ሁላችሁም ነቅጣችሁ ይሄን ሚዲያ ልትጠቀሙበት ይገባል። ውሃብያ የራሱ ኪስ አይጉደልበት፣ የራሱ አይራበው እንጂ የኢትዮጵያ ህዝብ ፍግም ብሎ ቢያልቅ ጉዳዩ አይደለም። ገባችሁ አይደለ? እነሱ አላማቸው መስጊዶችን ማፍረስ፣ ዑለሞችን ማሰቃየት። ለምንድን ነው እንደዛ የሚያደርጉ ይመስላችኋል? የራሳቸውን ጥቅም እያስኬዱ እኮ ነው። ስለ ወገናቸው ምንም የሚያገባቸውና የሚቆረቆሩት ነገር የለም። ነገር ግን ሙስሊም ሲባል ጣታቸው የሚቀሰረው ወደ ህዝበ ሙስሊሙ ነው፣ ምንም የማያውቀው ሙስሊም ላይ ማለት ነው። ህዝብ በለገሰው ገንዘብ ወገን እዚህ ጋር ተርቦ እነሱ ይሳለቃሉ፣ ፖለቲካ አድርገውት ማለት ነው። ረሃብ ጊዜ ይሰጣል። ማንስ ብትሆን ምንስ ብትሆን እንኳን አይደለም አንድ የሃይማኖት መሪ ነኝ የሚል ሰውና ተራ ግለሰብ እንኳን በራብ የሚጨከን ሰው የለም በወገኑ ላይ ለዛው። ስለዚህ በእነኚህ አውሬዎች በእነኚህ ጨካኞች እኛ ህዝበ ሙስሊሙ ልንመራ አንችልም። የራሳችን መጅሊስ የራሳችን ተቋም ያስፈልገናል። አዎ ሁላችሁም በእንደዚህ አይነት ጉዳይ ላይ መሳተፍ ይኖርባችኋል። እነኚህ ናቸው መጅሊሱ ላይ ቁጭ ብለው ሀገርን እየበጠበጡ ያሉት፣ ወገንን እያባሉ ያሉት፣ እየፈጩ ያሉት እነኚህ ናቸው። ስሜታዊ ሆና እዚህ ጋር እያወራች ነው። ስሜታዊ መሆን አስፈላጊ አይመስለኝም ነበር። ሲቀጥልም ደግሞ እንደነዚህ አይነት ሰዎች ነገ ዲንን ከመሸጥ ወደኋላ አይሉም። ዛሬ ብዙ አሊሞችን ብዙ ዳዒዎችን አሳልፈው የሚሰጡ ከሆነ ነገ ዲንን ያለመሸጣቸው ምንም አይነት ማስረጃ የለንም። የተናደደችበት ትልቁ ምክንያት ደግሞ ይሄ ነው። ይገደባል፣ አህባሽ ይወገዳል ስንል ይሄው አህባሽ ይወገዳል አሉ። የእምነት ነጻነትን እየተቃወሙ ነው። ይህን አሉ ማለት እያንዳንዱ እምነት የተሰጠውን መብት መጣሳቸው ነው። እንዴት ይወገዳል ይላሉ? የእምነት ነጻነት ላይ ገቡ ተብሏል። አሁንም ቢሆን ማስረግጠው ይወገዳል ስንል ከመስጂዶቻችን አያቶቻችን ከገነቡት ከመጅሊሳችን ማለታችን ነው እንጂ እንዳመለካከት የተሰጠው መርከዝ ውስጥ እነኚህ እባብ ሰዎች እኮ እኛ ላይ እየፈጸሙብን ያሉት ጥቃት እኮ ዛሬ የተጠነሰሰ አይደለም። ገብቷችኋል አይደለ? በአራቱም አቅጣጫ መስጊድ የመቀማት ዘመቻ አለቀ ሲሏቸው ዑለሞችንን መግደል፣ ማሰቃየት፣ ሙአዚኖችንም እንደዛው ማዳሪሶችን ማፍረስ የያዙት እኮ ዛሬ አይደለም። ለዚህ ነው የራሳችን መጅሊስ እኛ አህለ ሱና ወልጀማዓ ሱፊያው ማህበረሰብ የራሱ መጅሊስ ያስፈልገዋል የምንለው ለዚህ ነው። እነሱ ስልጣናቸውን በመጠቀም መስጊዶቻችሁን ልቀቁ ይላሉ። ድንገት ይመጡና ከዛ እንለቅም ሲሉ ስልጣናቸውን ይጠቀሙና በፍርድ ቤት ይወሰናል። ይህ ጉዳይ የማትለቁ ነው። በድሬዳዋ ሰሞኑ የተካሄደ እንደሰማችሁት ነው። ስለዚህ ወጣቱ ሆይ ነቅተህ አይንህን ገልጠህ መስጊድህንና መዳርስህን መጠበቅ አለብህ ከነኚህ ወራሪዎች። በአሁን ሰዓት የተያዘው ነገር ይሄ ነው። በቀጥታም ይሁን በተዘዋዋሪ የመስጊድ ማስለቀቅ አለቅ ሲሏቸው የማፍረስ ያንንም ደግሞ አልሆን ሲላቸው ደግሞ እዛ ጋር ያሉን ሙአዚኖች እንዲሁም ደግሞ መሻይኾች መግደልና ማሰቃየት በአማራ ክልል፣ በደቡብ ክልል እንዲሁም ደግሞ በኦሮሚያ ክልል ይሄ ነው የነሱ ተግባር፣ የተያዘው ተግባር። ሁላችንም ነቅተን ልንጠብቅ ይገባል። መስጊዶቻችንን፣ መዳሪሶቻችንን እንዲሁም ደግሞ በየአካባቢው ላይ ያላችሁ አህለ ሱና ወልጀማዓ መነቃቃት ይጠበቅባችኋል። በተለይ እዚህ ሶሻል ሚዲያ ላይ ያላችሁ ማለት ነው። እነኚህ ሰዎች የዛሬ ጥንሰሳቸውን አይደለም እየተገበሩብን ያሉ የቆየ ነው። ስለዚህ እኛ ምን በወጣ ነው ከራሳችን አባቶቻችን ከገነቡ መስጊድ ውጡ የምንባለው? የሚፈርስብን የምንቀማው በገዛ መስጊዶቻችን ነው እየተቀማንና እየተሰቃየን ያለ ነው። ስለዚህ የራሳችን መጅሊስ ያስፈልገናል። የራሳችን መጅሊስ የሚባል ነገር የለም። አጠቃላይ የሙስሊም ኡማ መጅሊስ ነው። እጅግ በጣም ደስ የሚለው ነገር አሁን እንደ ድሮ አይደለም። ከአያታችን እየወረስን እየመጣን የሚባል ነገር የለም። አሁን ደስ የሚለው ነገር ሁሉም ነገር በካርድ ነው፣ በምርጫ ስለሆነ ምርጫ ተወዳድሮ ማሸነፍ ከቻሉ ስልጣኑ አለ፣ ካልቻሉ ደግሞ የለም ነው። ሙስሊም ኡማ ደግሞ እርስ በርስ አንድነታችንን እያጠናከርን ብንሄድ ባይ ነኝ። እንደነዚህ ደግሞ መሀላቸውን ገብቶ እየከፋፈሉ ምንም አይነት ነገር የማያውቁ በስሜታቸው የሚያወሩ ነገሮች መሬት ላይ ጠብ እንደማይሉ ሁላችንም እናውቃለን። ግን ደግሞ አንድነትን ለመበታተን እጅግ በጣም ትልቅ ጥረትን ያደርጋሉ። ከእነዚህ አይነት ሰዎች ራሳችንን መጠበቅ መቻል አለብን። ኡስታዝ አቡበከር አህመድ እምቢ የማያውቀው ሰው ለእኔ ትልቅ አርአያ ነው አለው። እሱ ጋር የምታይበት መተናነሱ፣
ሁሉ ለኔ በጣም ብዙ ነገር ነው። በጣም ነው የምወደው። እንደ ኢትዮጵያ ሙስሊም ደግሞ አይከናችን ወደድክም ጠላህ ጠላውም ወደደውም ምንም በለው የፈለገ ነገር ቢሆን ተጽዕኖ ፈጣሪ ያለ ኡስታዝ አቡበከር ሞዴሌ ነው የምትለው ማንን? ለኔ ትልቅ ሞዴል በብዙ ዘርፍ ማለት በሁሉም ቦታ ላይ ትልቅ አርአያ የሆነ ኡስታዝ አቡበከር አህመድ በጣም ነው የምወደው። ጀግናይትም ይወደዳል። በነገራችን ላይ ጀግንነት ብቻ አይደለም፣ በሳልም ነው፣ ተዋዱዕ ያለው ሰዎችን የሚያከብር በሁሉም ዘርፍ ብትሄድ ኡስታዝ አቡበከር አህመድ ለኔ ትልቅ አርአያ ነው። አላህ ያቆየው፣ አላህ ይጠብቅ። አዎ ማስበርበርንና ሌላ ችግር ከውስጣቸው ያላቸው ሰዎች እንጂ እስላም ሆኖ እንግዲህ አቡበከርን የሚጠላ አለ ብዬ አላስብም። አብላ አንቺ ኧረ በቃኝ ምን ወላሂ በቃኝ ብሉ አብላ ኧረ ለነገ ይቀመጥ ኧረ በላ እንጂ በደም ብላ ትንሽ ወላሂ በቃኝ ለነገ ይቀመጥ አይ ኧረ ግድ ለምና ብላ አንቺ ዛት ይናገር ወላሂ ብሉ በቃ ትንሽ ብላ እኮ አይ በቃ ትንሽ አንድ ከመሄድ ትንሽ ራንዴና አለማ ብላ ማገድ የለም ምግብ ዘግቷል እንዴ አበላም ትንሽ ብላ ትንሽ አረግ የለም አይ በቃ የሰውዬ ቁጭ ብሎ በስነ ስርዓት ቢበላ አስባችሁታል? በቃኝ እያለ እንደዚህ ይሻል። ነብዩ መሐመድን በውሻ መልኩ የሳላቸውን ቤተክርስቲያን እነግራቸዋለሁ። ከዛ በፊት ግን ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ ማድረግ የመጅሊስ ሰዎች ጋር ማለትም የፌደራል መጅሊስና የአማራ ክልል መጅሊስ ጋር እንዲደርስ ኮፒ ሊንክ አድርጉ፣ ሼርም አድርጉት ማለት ነው። ይህ ቤተክርስቲያን ጎንደር ውስጥ የሚገኝ ሲሆን የቤተክርስቲያኑም ስም ደግሞ ደብረ ብርሃን ስላሴ ቤተክርስቲያን ይባላል። ይህ ቤተክርስቲያን በ17ኛው ክፍለ ዘመን የተገነባ ሲሆን እንደዚሁም ደግሞ በዩኔስኮም የተመዘገበ ቤተክርስቲያን ነው ማለት ነው። በዚህ ቤተክርስቲያን ውስጥ ነው መልእክተኛውን ሰለላሁ ዐለይሂ ወሰለም በውሻ አምሳል አድርገው ራቆታቸውን እጃቸውና አንገታቸውን በሰንሰለት ተጠፈሩ አስመስለው ግመል ላይ አስቀምጠው ይህ የእስላሞች ነብይ መሐመድ ነው ብለው ለቱሪስቶች የሚያሳዩት ማለት ነው። ይህን ቤተክርስቲያን ቱሪስቶች በየጊዜው ይጎበኙታል። እንግዲህ አስቡት ይህንን ታላቅ ነብይ በዚህ መልኩ ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም ብለው ለአማኝም እንደዚሁም ደግሞ ለቱሪስትም የሚያሳዩት ማለት ነው። ይህንን ነገር የሙጅሊስ ሰዎች እናድሽን ደግሞ ሌሎችም ሰዎች አንድ ሊትሉት ይገባል። ይሄ በሃይማኖት ተቻችሎ የመኖር እሴትን የሚሰብር ነው። ስለዚህ ሁላችሁም ይህን ቪዲዮ ኮፒ ሊንክ በማድረግ የሚመለከተው ጋር አድርሱት። እኔም እላችሁ እንደነዚህ አይነት ነገሮች በኢትዮጵያ ደረጃ እየተሰሩ ከሆነ ምን ያክል እየናቁ ነው እነዚህ ሰዎች? ደረጃችን ምን ያክል ነው እነዚህ ህዝቦች ጋር? ይሄ መቻቻል አይደለም፣ ችለን እየኖርን ነው እያሉ ነበር ብዙዎቹ ራሱ። እንደምን ነህ እግዚአብሔር? ሰማይ ቤት እንዴት ነው? እመጣለሁ ብለህ ቆየህሳ ምን ነው? እኛማ ለእልፍ አላፍ አለቃ ማመልከቻ ጽፈን ለወፈ ሰማይ ህዝብ መድረክ ላይ ለፈፈን ጸሎት ቤታችንን እኛው ላይ ቆልፈን የምድር አተካራ ህግጋቱን አልፈን ደብዳቤ ላክንልህ። አይንህን ካየነው 2000 ዘመን እንደቀልድ አለፈ። የመምጣትህ ተስፋ እየኮሰመነ መቅረት ገዘፈ። እንዲያውም በመጣለው ተስፋ 2000 ዘመን ቀጥሮን ከጠፋ በቀጠሮ ሰዓት መምጣት ከተሳነው እግዚአብሔር አበሻ ነው እያሉ ያሙሃል። እኔ ምን አውቃለሁ? አመስግነው ሲሉ እልልታ የማቀልጥ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ መቀመጥ እግዚኦ በሉ ሲባል እንባዬን የማፈስ ሃሌሉያ ሲሉኝ በሳቅ ልብ የሚፈርስ ምናምኒት ዕውቀት ውስጤ ያልጸደቀ እንበረከክበት ጉልበቴ ያለቀ እኔ ምን አውቃለሁ? ግን አንተ ደህና ነህ? ከምር እንደሚያሙት ምጽአት ቀረ እንዴ? የሰናፍጭ ቅንጣት ታክል ጥርጣሬ አትከፋም አንዳንዴ። ከሆነስ ሆነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው? እዛስ ቤት ገነባ ዛሬም በድንኳን ነው። እኛማ ይሄውልህ በቤት ኪራይ ችንካር እየተሰቀልን ኤሎሄ እንላለን ጎጆ እንድጥልልን። ወደ ላይ ገነባን፣ ወደ ጎን አሰፋን፣ ወደ ላይም ከላይ ወደ ጎንም ከጎን እንደ ጉድ ተገፋን። ቤት ለእንግዳ ማለት ጭራሹኑ ጠፋን። አባታችን ሙሴ እንዴት ነው ለክብሩ? ውቅያኖስ መክፈያው ደህና ናት ብትሩ? እኛማ ይሄውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም አሳ ላሰን። ንገርልንና ብትሩን ያውሰን
እና አለህ እግዚአብሔር ሆይ ከተስፋዋ ምድር ወደ ሌላ ተስፋ አለን እየኳተን መሄጃው ሲገርመን መመለሻ መንገድ መቆሚያ ቦታ አጠን ለአባታችን ሙሴ እንደምትልልን የመሄድ ዘመን ነው ባህር የመሻገር ዱላህን ላክልን ብሎሃል በልልኝ። ሰማይ ቤት እንዴት ነው? ዳዊትስ ደህና ነው? ዛሬም ይዘምራል፣ ዛሬም ይፎክራል። ሰላም ነው ጠጠሩ፣ ሰላም ናት ወንጭፉ። እዛስ አቅል ገዛ ጎልያድ ተራራው ጎልያድ ግዙፉ። እልፍ አላፍ ጎልያድ ከቦን ሲደነፋ ወንጭፉን ጠቅልሎ ምን ነው ዳዊት ጠፋ ብሎሃል በልልኝ። ለረከሰ ጠጠር ለሞላ ወርዋሪ ወንጭፍህን ስጠው ለዚህ ታሪክ አውሪ ብለህ እዘዝልኝ። እንዴት ነህ ጌታ ሆይ ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱ ሰላም ነው? ያቆማትን ፀሐይ ግቢ ቢላት ምን ነው? ያው እንደምታውቀው 13 ወራት ነው ፀሐይ የምንሞቀው። አረ ፀሐይ በዛ፣ አረ ፀሐይ በዛ፣ አረ ፀሐይ በዛ። የመጣው ወር ሁሉ ፀሐይ እያዘለ የተሾመው ሁሉ ፀሐይ ነኝ እያለ የ13 ወር የእግዚአብሔር ፀሐይ የ13 ወር የሰው ጀንበር ባቃጠላት ምድጃ ሀገር ምን ታምር ሊኖር ይችላል ፀሐይ ሆኖ እንደመፈጠር? አረ እግዚአብሔር በእናትህ አንስቅም። በሰው አትሳቅ ይላል ጸሐፊው ራሱ። በሰው አትሳቁ፣ በሆነ ነገራቸው አትሳቁ፣ በድክመቶቻቸው አትሳቁ። አልሳኩም። ኤኒዌይስ ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቃል። በቀጣይ ቪዲዮ እስከምንገናኝ እኔ አንሱ ነኝ፣ አንተ አንቺ ማነሽ? በኮመንት ስር መመለሳችሁን እንዳትረሱ። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቃል። እስካሁን አብራችሁ ለቆያችሁ እስካሁን